ወንድሜ አብይ ዌልካም እንኳን በሰላም ወደ ጉባኤያችን መጣ። በዚህ ስፍራ ደግሞ ኃይለኛ የእግዚአብሔር መንፈስ ይንቀሳቀሳል። ላንተ አሳልፌ መድረኩን እሰጣለሁ። ጌታ ይባርክ። ተባረክ። አሜን። እግዚአብሔር ይመስገን። አሜን። እኔም በጣም ደስ ይለኛል ለእናንተ እግዚአብሔር በልቤ ያስቀመጠውን ነገር በማካፈሌ በጣም ደስ ይለኛል። አንድ የዩኒቨርሲቲ ሌክቸረር ነበር አሉ እና በጣም ዝንጥ ብሎ ነው አሉ ሁሌ የሚመጣው ወደ ክፍል ሁሌ ዝንጥ ብሎ በቃ ቤስቱን ልብሱን እየለበሰ ነው የሚመጣው አሉ እና ጠየቁት አሉ ምንድነው አንተ ግን እንዴት በጣም በቃ ወደ ትምህርት ወደ ዩኒቨርሲቲ ስትመጣ ልታስተምር ስትመጣ በጣም ቤስት ልብስን ነው የምትለብሰው ብለው ጠየቁት አሉ። ምን አሉ? አልገባችሁም አሉ። እነዚህ አሁን ማስተምራቸው ተማሪዎች ነገ ሚኒስቴሮች የሚሆኑ ማኔጀሮች የሚሆኑ የሀገር መሪዎች የሚሆኑ ናቸውና የዛን ጊዜ ፈልጌ ራሱ ላላገኛቸው እችላለሁና አሁን ሳሉት እያረኳቸው ነው ይላል። ምንድነው we are leaders on the making እየተሰራን ያለን ሊደሮች ነን። እኔ አዲስ አበባ ቸርች ያለው አንዴ በጣም ብዙ ትምህርት ነበርና ጌታ ከተናገረኝ በኋላ ነው ምን ስሜት ተሰምቶኝ እንደነበር በጊዜው ያወቅኩት ወደኋላ ዞር ብዬ ማለት ነው። ግን ጌታ ምን አለኝ? ነገ ወገቤን እንዳትል አለኝ። ቁጭ ብለህ አሁን ተማር አለኝ። ወገቤን ማለት ምንድነው? ተስፋ እንዳትቆርጥ ነው። አሁን ተማር እና እንግዲህ እግዚአብሔር ከተናገረኝ በኋላ ሳስበው በቃ ይሄ ትምህርት መቼ ነው የሚያልቀው ብዬ ነበር ማለት ነው። እና ገብቷቸዋል። በቃ ስንማር ምን ቶሎ ወደ ስራ ወደ ሆነ ነገር መግባት እንፈልጋለን። ኤልያስም እንደዛ ነው። አንዴ በልቶ ሊንቀሳቀስ ሲል ኖ አንድ አይበቃም ተነስተ ብላ ብሎ እግዚአብሔር ደግሞ እንዳበላው እንመለከታለንና ምን አለው? ብትሄድበት መንገድ ሩቅ ነው አለው። እና እኛም የምንሄድበት መንገድ ሩቅ፣ ሁላችንም መሪዎች ነን። እግዚአብሔር በሰጠን መሪነት ደግሞ ታማኝ እስከሆንን ድረስ እግዚአብሔር እየጨመረልን ነው የሚሄደው፣ መሪነት እየጨመረልን። ይሄ ሁሉ ለምን ነው እስከምንል ድረስ እየጨመረልን ነው የሚሄደው። ለምን? ዓለም ክፍት የሥራ ቦታ ነች ለመሪዎች። በእውነተኛ መሪዎች ከሆንን በቃ ክፍት መድረኩ ክፍት ነው። በሁሉም የህይወት ዘርፍ፣ በማህበራዊ ዘርፍ፣ በቢዝነሱም፣ በቤተ ክርስቲያንም፣ በመንግስትም፣ በሁሉም ዘርፍ መሪ ይፈልጋል። እውነተኛ መሪ ይፈልጋልና ራሳችንን መሪዎች እንደመሆናችን መጠን በየደረጃው መሪዎች እንደመሆናችን መጠን ከእግዚአብሔር ቃል አንፃር ራሳችንን እያየን ነው የምንጨምረው የምናሻሽለው ነገር እንዳለ ራሳችን እያየን ነው። እና ብዙ ነገሮችን ተነጋግረናል። እንግዲህ ስለ መሪነት ብዙ ነገሮችን ተነጋግረናል። እዛው ውስጥ መግባት አልችልም። እግዚአብሔር ይመስገን። እግዚአብሔር ቴክኖሎጂ ሰጥቶናል። ድምፁ ተቀርቷል። መስማት ትችላላችሁ። ግን አሁን ቀጥ ብዬ ወደ ዛሬው እንገባለን። ምክንያቱም ባለፈው መሰረትን ጥለናል። አሁን ግን የመሪነት ባህሪያት ምንድናቸው የሚለውን ቶሎ ብዬ ባለኝ ጊዜ ለመጨረስ ሞክራለሁና
ባለፈውም ስንነጋገር መሪነት በእግዚአብሔር ከመመራት ይመነጫል ብለናል። መሪነት ከእግዚአብሔር የመመራት ኤክስቴንሽን ነው፣ ቅጥያ ነው እንጂ በራሱ የቆመ አይደለም። ሰው በራሱ መሪ ሊሆን አይችልም። ሰው መሪ ሊሆን የሚችለው ለእግዚአብሔር በተመራ መጠን ነው። መሪነት ማለት ጉልበት ማለት ነው። በጉልበት መሻገር፣ ሰዎችንም ይዞ ማሻገር ማለት ነው መሪነት ማለት። ጉልበት ይጠይቃል፣ ዝም ብሎ አይደለም። መሪ የሚሆነው ጉልበት ይጠይቃል። መሪነት ሪዚስት የሚያደርግ ነገር፣ የሚቋቋም ነገር ስላለ ነው መሪነት ያስፈልጋል። ስለዚህ ምን ያስፈልጋል? ጉልበት ያስፈልጋል። ያ ጉልበት ከምንድን ነው የሚመጣው ብትሉ ለእግዚአብሔር ካለን መገዛት ነው። ለእግዚአብሔር መሪነት ካለን መገዛት የኛ መሪነት ጉልበት ይመነጫል ማለት እንችላለን። ኢየሱስ እንደዛ ነው ያለው በዮሐንስ ወንጌል ምዕራፍ 5 ቁጥር 19 ላይ። ኢየሱስ በጣም የተሳካለት መሪ ነበር። እንደውም ሲሄድ ምን አለ? እኔ ዓለምን አሸንፌያታለሁ አለ። አይዟችሁ አለ። በዓለም ሳላችሁ መከራ አለባችሁ፣ ግን አይዟችሁ እኔ ዓለምን አሸንፌያታለሁ። እንደዚህ ያለውና በቤስት የሆነው መሪ ኢየሱስን ስንመለከት ምን ብሎ ይናገራል? በዮሐንስ ወንጌል ምዕራፍ 5 ቁጥር 19 ላይ የመሪነቱ ስኬት ከምን እንደመጣ ይናገራል። ስለዚህ ኢየሱስ መለሰ እንዲህ አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን እንጂ ወልድ ከራሱ ምንም ሊያደርግ አይችልም። ያ የሚያደርገውን ሁሉ ወልድ ደግሞ ይህንኑ ያደርጋልና ብሎ በዮሐንስ ወንጌል ምዕራፍ 5 ቁጥር 19 ላይ ኢየሱስ ይናገራል። እንግዲህ የኛ የመሪነት ጉልበት የሚመነጨው ለእግዚአብሔር በእግዚአብሔር በተመራን መጠን ከዛ ነው ጉልበቱ የሚመነጨው እንጂ መሪነት በቫኪዩም ውስጥ ያለ በአየር ውስጥ ያለ ነገር አይደለም፣ ወይም ቴክኒካል ነገር አይደለም። ጀስት ቴክኒካል የሆኑ ነገሮችን አድርገን አይደለም። ወይም በተለይ መንፈሳዊ መሪነት ወይም እውነተኛ መሪነትን ስንመለከት ማኒፕሌሽን፣ ሰውን ኮንትሮል አድርጎ አጣድፎ አታሎ ነጥቆ ምን ብሎ አይደለም። ንጹህ መሪነት ለእግዚአብሔር ከመመራት ይመነጫል። ከዛ ነው የሚመነጨው። እና በተለይ ኢየሱስ ጌትነቱ የመጣበት ከየት ነው የመጣው? ይሄ ሁሉ ጉልበት፣ ይሄ ሁሉ ሹመት፣ ይሄ ሁሉ ንግስና ከየት ነው የመጣው ብንል ኢየሱስ ለእግዚአብሔር ካለው ትህትና የተነሳ ነው። በፊልጵስዩስ ምዕራፍ 2 ከቁጥር 6 እስከ 9 እንደዚህ ብሎ ይናገራል። ፊልጵስዩስ ምዕራፍ 2 ከቁጥር 5 እስከ 9 እንደዚህ ይላል። በክርስቶስ ኢየሱስ የነበረ የሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። አያችሁ፣ በዚህ ምክንያት ብሎ የደረሰበትን ክብር ይናገራል። በዚህ ምክንያት እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ የሆነውን ስም ሰጠው እያለ መጽሐፍ ቅዱስ ይናገራል። እና የኢየሱስ መሪነት የመነጨው ጉልበቱ የመነጨው ለእግዚአብሔር በተመራው መጠን፣ ለእግዚአብሔር ዳይሬክትሊ ፕሮፖርሽናል። ለእግዚአብሔር 40% በእግዚአብሔር የምንመራ ከሆነ 40% ሰዎችን የመምራት ብቃት ይኖረናል። 100% የምንመራ ከሆነ በእግዚአብሔር 100% ሰዎችን የመምራት ጉልበቱ ይኖራል። ዳይሬክትሊ ፕሮፖርሽናል እንደሆነ ልንመለከት እንችላለን። ኢየሱስ ጌታ ነው። ይሄ በጣም በጣም ወሳኝ ነገር ነው። ለምን? ቴክኒክ አይደለም፣ ከውስጥ የሚመጣ ነው።
ከህይወት የሚፈልቅ ነው። የላይፍ ስታይል ነው እንጂ ነገሮችን አንዳንድ ነገሮችን ቴክኒኮችን እንደው አነጋገራችንን አስተካክለን ልብሳችንን አስተካክለን ምናምን አይደለም። ኖ that's not the one። እግዚአብሔር የሚለው መሪነት ያ አይደለም። እግዚአብሔር የሚለው መሪነት ከህይወት የሚመነጭ መሪነት ከህይወት የሚመነጭ ነው እና ስንመለከት መሪነት የህይወት ዘይቤ እንደሆነ እንመለከታለን። ለዛ ነው በምሳሌ ምዕራፍ 4 ቁጥር 23 ላይ above all ይለዋል እንግሊዘኛው። በአማርኛ ደግሞ አጥብቀህ ልብህን ጠብቅ የህይወት መውጫ ከርሱ ነውና አለ። መሪነታችን የሚወጣው የሚመነጨው ከልባችን ከልብ ከውስጥ ነው። it's not ቴክኒካል አይደለም። የሆነ ነገሮችን አስተካክለን የምናረጋቸው ከላይ የሆኑ አይደሉ። ትዝ ይላችሁ እንደሆነ የሃይማኖት መሪዎች የነበሩ ፈሪሳውያን እና ሰዱቃውያን በሰው የተከበሩ አልነበሩ። የኢየሱስን መሪነት ሲመለከቱ በቃ በጣም ተደነቁ። ይህ ምን አይነት ሰው ነው አሉ። በቃ ምን አይነት ሰው ነው፣ በስልጣን ነው የሚናገረው ሲሉ ተመለከታላችሁ። ለምን? የኢየሱስ መሪነት ከልብ የወጣ መሪነት እንትን አይደለም። ከውጪ ልብስ በማስተካከል አነጋገር በማስተካከል የሆነ መሪነት ኖ፣ ከውስጥ እውነተኛ የሆነ ከውስጥ ወደ ውጭ የሆነ መሪነት ስለነበረ ነው። የህይወት ዘይቤ ነው ስንል በቅንነት የሆነ መሪነት። በቅንነት ማለት ምንድነው? ሰው አንድ መሆን አለበት። ቅን መሆን ወይም ኢንቴግሪቲ የሚባለው ምንድነው? ዩኒፎርሚቲ ነው። ዩኒፎርም ነው። አንድ ሰው ቅን ነው ወይም ኢንቴግሪቲ አለው ሲባል ማለት ነው በጓዳው የሚኖረው ኑሮና በውጪ በህዝብ ዘንድ የሚኖረው ኑሮ ተመሳሳይ ሲሆን ነው። ሂድን አጀንዳ የለው። በቃ አንድ አጀንዳ ነው። ወጥ ነው። ያ ሰው ወጥ ነው። ወጥ የሆነውን ሰው ሰዎች መከተል ይፈልጋሉ። ወጥ የሆነውን ሰው ሰዎች ትረስት ያደርጋሉ፣ ያምናሉ፣ ህይወታቸውን ይሰጣሉ፣ ጊዜያቸውን ይሰጣሉ። በዚህ ቦታ እንሂድ ሲላቸው እሺ ብለው የሚሄዱ ናቸው። ለምን? ቅንነት አለው። ከውስጥ የሚመጣ ነው። ዩኒፎርም ነው። ሰውየው ውስጡን አሸንፏል። መጽሐፍ ቅዱስ ምን ብሎ ነው የሚናገረው? በምሳሌ ላይ ሲናገር ምን ይላል? ምሳሌ ምዕራፍ 16 ቁጥር 32 ላይ ትዕግስተኛ ሰው ከኃያል ሰው ይሻላል፣ በመንፈሱ ላይ የሚገዛ ከተማን ከሚወስድ ይበልጣል ይላል። ትዕግስተኛ ሰው ከኃያል ሰው ይሻላል። እንግዲህ ከተማን የሚወስዱ እንትኖች አሉ እኮ፣ የጦር መሳሪያ ያላቸው፣ ታንኩ ምኑ ድሮኑ ምኑ ብለው በጦር መሳሪያ የበላይነት ከተማ የሚወስዱ አገር የሚወሩ እኮ አሉ። ከዛ ሰው ግን ይልቅ አለ ትዕግስተኛ ሰው ከኃያል ሰው ይሻላል ብሎ መጽሐፍ ቅዱስ ራስን መግዛት የመጀመሪያው ኃላፊነት እንደሆነ መጽሐፍ ቅዱስ ይናገራል። የመጀመሪያው ኃላፊነት ራስን መግዛት። ዩኒፎርም፣ ሰውየው አንድ ነው ወይ? የሚናገረውና የሚኖረው ኑሮ አንድ ነው ወይ? ዩኒፎርሚቲ አለው ወይ? ያ ሲሆን የሰው የመሪነት ጉልበቱ ይታያል ማለት ነው። ስለ ቅንነት ብዙ ነገሮች ልነግራችሁ እችላለሁ። 2 ጥቅሶች ብቻ ጀስት ላጽፋችሁ ከጊዜ አንፃር። ምሳሌ ምዕራፍ 11 ቁጥር 3 ላይ ምን ብሎ ይናገራል? ቅኖች ቅንነታቸው ትመራቸዋለች፣ ወስላቶችን ግን ጠማማነታቸው ታጠፋቸዋለች ብሎ ይናገራል። ቅኖች ቅንነታቸው ትመራቸዋለች። ቅንነታቸው የምትመራቸውን ሰዎች ማይከተል ሰው የለም። ኢንፍሉዌንሻል ማይሆን
ምሳሌ ሊሆን አይችልም። እንዲሁ በምሳሌ ምዕራፍ 10 ቁጥር 9 ላይ ያለ ነውር የሚሄድ ተማምኖ ይሄዳል፣ መንገዱን የሚያጣምም ግን ይታወቃል አለ። ያለ ነውር የሚሄድ የሚለው በቅንነት የሚሄድ ማለት ነው። ተማምኖ ይሄዳል፣ ሰኪውርድ ነው ይላል። እና ምንድነው ብለናል? ውስጡ አንድ መሆን አለበት፣ ቅን መሆን አለበት፣ ከልቡ መሆን አለበት። መሪነት ከልብ ነው፣ ከልብ ነው። ከላይ የምናሳምረው ነገር አይደለም። ኖ አለባበስ አይደለም፣ አነጋገር አይደለም። መሪነት የልብ ነው፣ ከልብ የሚመነጭ ነው፣ የልብ ጉልበት ነው። መሪነት ለእግዚአብሔር ከመመራት የሚመጣ ነው። አንድ ሐሳብ ብቻ ከዚህ ጋር ተያይዞ ልንገራችሁ። በዮሐንስ ወንጌል ምዕራፍ 15 ቁጥር 7 ላይ ምን ብሎ ይናገራል? በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ለምኑ ይሆንላችኋል። ስለ ጸሎት ነው የሚናገር። ምን ማለት መሰላችሁ? ዘርዘር ሳረግላችሁ ወይም ፓራፍሬዝ ሳረገው ምን ማለት ነው? ቃሌን ባመናችሁ ቁጥር በጸሎት የምትጸልዩትን ቃል እኔ አምናለሁ ማለት ነው። ወይም ቃሌን በተቀበላችሁ ቁጥር እኔ የጸሎት ቃላችሁን እቀበላለሁ ነው የሚለው እግዚአብሔር። ጸሎታችን እንግዲህ ከምንድን ነው የሚመጣው ማለት ነው? ከህይወታችን ነው የሚመነጨው። ጸሎት ጀስት አፍ ላይ የሚነገር ነገር አይደለም፣ ከልብ የሚመጣ ነው። ከልባችን ምንድነው? ለእግዚአብሔር ቃል ስፍራ ባዘጋጀን መጠን እግዚአብሔር በልቡ ለኛ የጸሎት ቃል ስፍራ ያዘጋጃል ማለት ነው። እሺ ባልነው ቁጥር እግዚአብሔር ለጸሎታችን እሺ ይላል ማለት ነው። ይሄን የምታገኙት በዮሐንስ ወንጌል ምዕራፍ 15 ቁጥር 7 ላይ ነው። እና ይሄ በጣም ወሳኝ ነገር ነው። ከልብ የሚመጣ ነው። የህይወት ዘይቤ ነው። ከውስጥ ወደ ውጭ ነው። ይሄንን በአንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 እስከ 13 አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 እስከ 13 እና ቲቶ ምዕራፍ 1 ከቁጥር 6 እስከ 9 ላይ በቤተ ክርስቲያን ያሉ መሪዎችን መመዘኛዎች ይናገራል። ኤጲስቆጶስ ለመሆን የሚፈልግ መልካምን ስራ ይመኛል ብሎ እንደገና ዲያቆናት እንዲህ ሊሆኑ ይገባቸዋል እያለ የሚናገራቸውን ነገሮች ሁሉ ስትመለከቱ ስለ ፐርፎርማንስ አይደለም የሚናገረው፣ ስለ አፈጻጸም አይደለም የሚናገረው፣ ስለ ችሎታ አይደለም የሚናገረው፣ ስለ ባህሪ ነው። ባህሪያቸው ምን አይነት ነው? ባህሪው ካላቸው መምራት ይችላል፣ ባህሪው ከሌላቸው ደግሞ መምራት አይችሉም ነው የሚለው መመዘኛው። የመጽሐፍ ቅዱስ መመዘኛ፣ የመሪነት መመዘኛ ባህሪ ነው፣ ክርስቶስን መምሰል ነው። የመንፈስ ፍሬዎች ናቸው መመዘኛ። አንድ ብቻ የተጠቀሰው ለማስተማር የሚበቃ ብሎ ስለ አስተማሪነት ይናገራል። ከዛ ውጭ ግን ሁሉ ያለው ነገር ምንድነው? ስለ ባህሪ ነው የሚናገረው። ለምንድነው? ከውስጥ ነው መሪነት የሚመጣው። መሪነት በጣም ወሳኝ እንደሆነ እንግዲህ ባለፈው ሴሽን በጣም ተነጋግረናል። ለምንድነው? መሪነት ከፍተኛ የሆነ ሸክም ነው። አንዴ ያለውን ልንገራችሁ። ማይልስ ሙኖር ሲናገር ምን አለ? በበግ ከሚመራ የአንበሳ መንጋ ይልቅ በአንበሳ የሚመራ የበግ መንጋ ይሻለኛል አለ። ምን ማለት ነው? በጎች ናቸው፣ መሪያቸው አንበሳ ነው። እንደገና ደግሞ አንበሶች ናቸው፣ መሪያቸው ደግሞ በግ ነው። በበግ
ከሚመራ የአንበሳ መንጋ ይልቅ አለ ምን የሚሻለኝ አለ በአንበሳ የሚመራ የበግ መንጋ ነው። ለምንድን ነው? መሪነት ትልቁን ድርሻ ይይዛል። ሰዎች ከመሪነት በላይ ከመሪያቸው በላይ ሊያድጉ አይችሉም። ከመሪያቸው በላይ ኮንፊደንስ ሊኖራቸው አይችሉም። ከመሪያቸው በላይ መተማመን ሊኖራቸው አይችልም። ስለዚህ ባለንበት ቦታ መሪዎች መሆን አለብን። የመሪነትን ድርሻ መያዝ አለብን። ነገሮችን የምንጋፈጥ መሆን አለብን። መሪነት ዋና ሰራተኝነት ነው። መሪ ማለት ሸክም ያለው የእግዚአብሔር ልብ የተካፈለ ራዕይ ያለው ሰው ነው። መሪ ማለት እኔ ካልሰራሁት ማንም ሊሰራው አይችልም የሚል ሰው። መሪ ማለት ዋናውን ስራ ሰርቶ ሌሎቹን ስራዎች የሚያከፋፍል ማለት። መሪ ማለት በጣም አስቸጋሪውን ስራ ለሌሎች የማይሰጥ ራሱ የሚጋፈጠው ማለት። በቃ አስቸጋሪ የሚባለው ሰዎች የማይወዱት መሪነት መቼም በተለይ ዲሲሽን ሜኪንግ ላይ ውሳኔ መወሰን ላይ በተለይ ዲሲፕሊን ሰዎችን ስትቀጡ ሰዎችን እንደዚህ አታርጉ ብላችሁ ሰዎች ሲያጠፉ ፌስ ስታረጓቸው ደስ አይልም። ግን መሪ እንደዛ አይነትን ስራ ነው የሚሰራው። መሪ ሰዎች የማይወዱትን ሰዎች ሊያረጉት የማይፈልጉትን ስራዎች የሚሰራ ሰው ነው መሪ ማለት። ዋናውን ስራ ሰርቶ ሌሎቹን ስራዎች ሌሎች የሚያከፋፍል ሰው ማለት ነው። ስለዛ ነው በምሳሌ ምዕራፍ 26 ቁጥር 10 ላይ ዋና ሰራተኛ ሁሉን ነገር ይሰራል ይላል። ዋና ሰራተኛ ሁሉን ነገር ይሰራል ይልና ሰነፍን የሚቀጥር ግን መንገድ አላፊውን እንደሚቀጥር ነው ይላል። ዋና ሰራተኛ ሁሉንም ነገር ይሰራል ብሎ መሪነት በጣም ትልቅ ስፍራ እንዳለው ልንመለከት እንችላለን። ወደ ኢየሱስ መሪነትም ደግሞ ስንመለከት በኤፌሶን ምዕራፍ 1 ከቁጥር 20 እስከ 23 ስንመለከት እግዚአብሔር እንዴት የሞትን ጣር አጥፍቶ ኢየሱስ ክርስቶስን ከሙታን እንዳስነሳው ለቤተ ክርስቲያን ሰጠው ይላል። ለቤተ ክርስቲያን ራስ እንዲሆን ሰጠው ብሎ መጽሐፍ ቅዱስ መሪነት በጣም ወሳኝ እንደሆነ ይናገራል። በጣም ወሳኝ ነገር ነው መሪነት ማለት። ይሄንን ትንሽ በሴናሪዮ ልግለጽላችሁ። ምን አይነት ሴናሪዮ ነው? አንድ ቦክሰኛ አለ፣ አትሌት አለ። ለ6 ወር ይለማመዳል። በጣም አስቸጋሪ በሆነ የምግብ ዲሲፕሊን አለ። የአትሌቲክስ ነው። ይሰራል፣ ላቡን ያፈሳል፣ ምን ይላል። ከዛ ደግሞ የግጥሚያ ቀን ደግሞ ይመጣና በቃ በጣም ቻምፒዮን ከሆነ ሰው ጋር ይጋጠም ምን ይልና በቃ ለጥቂት ሊሆን ይችላል። በቃ ሊዘረር ሲል ተነስቶ ተንገዳግዶ ግን ኃይሉን አሰባስቦ በቃ ተስፋ አልቆርጥም ብሎ ይቧቀስና ከዛ ያሸንፋል። ሲያሸንፍ ምንድን ነው የሚያደርገው? ወደ ቤቱ ሲመጣ ለሚስቱ ነው የሚሰጣት። በቃ ዋንጫውንም ምኑንም ለማን ነው የሚሰጣት? ለሚስቱ ነው። ለምን? የቤተሰቡ አቺቭመንት ነው፣ የቤተሰቡ ግኝት ነው፣ የቤተሰቡ ድል ነው። የእሱ ብቻ አይደለም፣ ራሱ ብቻ አይደለም ሱፐርስታር የሚሆነው። ሴም ወይ ደግሞ ስለ ኢየሱስ ክርስቶስ ሲናገር ኢየሱስ ክርስቶስን ከሙታን አስነሳውና ለቤተ ክርስቲያን ሰጠው ይላል። እሱ ክራውናችን ነው። ያ ኢየሱስ ያረገው ኢየሱስ የተጋደለው ምን ያለው ነገር ሁሉ አውቶማቲክ ለኛ ሆነን እስከዛ ድረስ ነው መሪነት በጣም ወሳኝ መሆኑን የምትመለከቱት። ኤፌሶን ምዕራፍ 1 ከቁጥር 20 እስከ 23 ምን ብሎ ይናገራል? ክርስቶስን ከሙታን ሲያስነሳው ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚች ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ
በላይ በሰማይ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ስራ የብርታቱ ጉልበት ይታያልና ሁሉም ከእግሩ በታች አስገዛለት፣ ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠዋል። ቤተ ክርስቲያን ተሰጣት። ክርስቶስ ያደረገው ነገር ሁሉ እሷ እንዳደረገችው ተደርጎ ሁሉን ነገር ተሰጠ። እርሱም አካሉና ሁሉም በሁሉ የሚሞላ የእርሱ ሙላቱ ነች ብሎ መጽሐፍ ቅዱስ ይናገራል። እና መሪነት ከየት ነው ብለናል? ከውስጥ የሚመጣ ነው፣ ከላይፍ የሚፈስ ነው፣ ሞልቶ የሚፈስ ነው እንጂ ኢስኖት ሜካፕ ከላይ የሚቀባ ነገር አይደለም። በሜካፕ እና አንድ ሴት በሜካፕ ፊቷን ስታሳምርና ፍራፍሬ በልታ ብርቱካን በልታ ምን ብላ ከውስጥ የሆነ ውበት ወዝ የሚወጣው ይለያያል አይደለም? ከላይና ከውስጥ የሚሆነው ይለያያል። እንዲሁ ደግሞ ይሄ በክሪስማስ ዛፍ ላይ የሚሰቀሉ ከረሜላዎች፣ ቾኮሌቶች፣ ብዙ ነገሮች፣ ብስኩቶች አሉ አይደለ? እነዛ አሁን ከውጪ ነው ክሪስማስ ትሪው ላይ የተደረጉት። ነገር ግን አንድ ብርቱካን ግን ፍሬውን የሚያፈራው ወይም ብርቱካንን ፍሬ የሚሰጠው ከውስጡ ነው። በሴም ወይ እውነተኛ መሪነት የሚመነጨው ከውስጥ ነው። ኢዝ ኤ ላይፍ ስታይል፣ ሞልቶ የሚፈስ ነገር ነው። ቴክኒካል አይደለም። ኢትስ ኖት ኤ ሜካፕ፣ ከላይ የምናስተካክለው የምናሳምረው ነገር አይደለም። ላይፍ ስታይል። ስለዛ ነው መሪነት ከቅርብ ነው የሚጀምረው። መሪነት ከቅርብ ከአካባቢያችን ነው የሚጀምረው። መሪነት ከቤተሰብ ነው የሚጀምረው። ከቤተሰብ ትዝ ይላችሁ እንደሆነ በአንደኛ ጢሞቴዎስ ምዕራፍ 3 ላይ ስለ መሪነት ወይም ስለ ዲያቆንነት መጽሐፍ ቅዱስ ሲናገር ምን አለ? የገዛ ቤቱን የሚያስተዳድር መሆን አለበት። ሰው የገዛ ቤቱን ካላስተዳደረ እንዴት ነው የእግዚአብሔርን ቤተክርስቲያን የሚያስተዳድራት ወይም የሚጠብቃት ብሎ ይናገራል። እና እንትን አይደለም፣ ባለፈው እንደተነጋገር ነው የሆነ መሪነት ማለት የሆነ ዴስቲኔሽን አይደለም። ኦኬ ጥር 23 2024 ላይ መሪ መሆን ጀመረ የሚባል ነገር የለም። ኖ ኢዝ ኤ ላይፍ ስታይል፣ ኢዝ ኤ ዴቨሎፕመንት፣ ኢዝ ኤ ፕሮሰስ ነው። የሚያድግ ነገር ነው፣ የሚጨምር ነገር ነው፣ የምናድግበት የምናዳብረው ነገር እና ደግሞ ሰው ከቤቱ ነው የሚጀምረው። ከዛም በፊት ደግሞ ከየት ነው የሚጀምረው ብትሉ ከራሱ ነው የሚጀምረው። ከራሱ ይጀምራል። ሰው ከራሱ ነው የሚጀምረው። ሰው ቤተሰቡን ከመምራቱ በፊት፣ ቤተክርስቲያንን ከመምራቱ በፊት ራሱን መምራት አለበት። ለዛ ነው መጽሐፍ ቅዱስ ምን ብሎ ነው የሚናገረው? በራሱ ላይ የሚገዛ ከተማን ከሚወስድ ይሻላል የሚለው ምንድነው? ራሱን የሚያስተዳድር፣ በትክክል የሚያስተዳድር፣ መንፈሱን፣ ነፍሱን፣ ስጋውን በትክክል የሚያስተዳድር ሰው ቤተሰቡን ሊያስተዳድር ይችላል። ቤተሰቡን የሚያስተዳድር ሰው ቤተክርስቲያንን ሊያስተዳድር ሊመራ ይችላል ብሎ መጽሐፍ ቅዱስ ይናገራል። ስለዛ ነው በማርቆስ ምዕራፍ 12 ቁጥር 31 ላይ ሁለተኛውን ትእዛዝ ሲናገር ባልንጀራህን እንደ ራስህ ውደድ የምትለው የምትመስለው ይህች ነች። እንግዲህ መሪነት በፍቅር ሰዎችን ተሸክሞ ማሻገር ማለት ነው። መሪነት በፍቅር ሰዎችን ይዞ እግዚአብሔር ወዳየላቸው ቦታ መውሰድ ማለት ነው። ከዚህ አንጻር ፍቅር ይጠይቃል። ይሄ ደግሞ ፍቅር ስንመለከት ባልንጀራህን እንደ ራስህ ውደድ የሚለው ሰው መቼም ሰውን ካልወደደ ሊመራው አይችልም። ሰውን ካልወደደ
ሊያገለግለው አይችልም። ማትወዱትን ሰው ልትመሩት አትችሉም። ማትወዱትን ሰው ልታገለግሉት አትችሉም። ሰው የሚመራው ሰው የሚያገለግለው ሰው ምን መሆን አለበት? ሰው መጀመሪያ ባልንጀራህን እንደ ራስህ አድርገህ ውደድ ይላል። ምን ማለት ነው? ሰው ፍቅርን የሚለማመደው መጀመሪያ በራሱ ነው። ሰው ራሱን ሪስፔክት ማድረግ ራሱን ማክበር ተምሮ ነው። በራሱ ላይ ተምሮ ነው ሰዎችን ወደ ማክበር የሚመጣው። ሰው ራሱን የማያከብር ሰው ለራሱ ክብር የሌለው ሰው ራሱን በትክክል ማየት ሰው ራሱን በትክክል የማያስተዳድር ከሆነ ሌላን ሰው ሊያስተዳድር ሊመራ አይችልም። ለምሳሌ ሰው ይበድለናል አይደለ? የሚበድል ሰው ከምትፎካከሩት ይልቅ ልታዝኑለት የሚገባው ለምንድን ነው ብላችሁ ብትጠይቁ ሰው እናንተን ከመበደሉ በፊት ራሱን በድሏል። ሰው እናንተን በፍቅር ለመያዝ ፌል ከማድረጉ በፊት ራሱን በፍቅር አልያዘም። እናንተ ጋር አልጀመረም። በደሉ እናንተ ጋር አልጀመረም፣ ራሱ ጋር ነው የጀመረው። ፍቅርም ሲጀምር ሰው ራሱን ነው የሚወደው። ራሱን መውደድ ማለት ሰልፊሽ ማለት ራስ ወዳድ ስግብግብ ማለት ሳይሆን ለራሳችን ያለን ትክክለኛ አቀባበል፣ ራሳችንን መቀበላችን፣ ራሳችንን በትክክል መያዛችን ማለት። ሰው ራሱን በትክክል ከያዘ ራሱን በትክክል ካስተዳደረ እግዚአብሔር እንደሚያከብረው አድርጎ ካከበረ ሌላውን ሰው ማክበር ይችላል። ሰው ራሱን ግን ካላከበረ ሌላውን ሰው ሊያከብር አይችልም። ስለዚህ ሰው ካላከበራችሁ ልታዝኑለት ነው የሚገባው። ለምን? ይሄ ሰው ራሱን ማክበር እንኳን አያውቅም። ተዉት እናንተማ ሩቅ ናችሁ። ሰውን አለማክበር ወይም መናቅ የጀመረው በእናንተ አይደለም፣ በራሱ ነው። ራሱን የሚንቅ ሰው ነው። ከናቃችሁ ራሱን የሚንቅ ሰው ነው። ችግሩ እናንተ ጋር አልጀመረም። ደሴም ወይ ደግሞ ሰውን የሚያከብር ሰው መጀመሪያ ራሱን ማክበር ተምሯል፣ ተለማምዷል፣ ሰልጥኗል። የሰለጠነ ሰው ማለት ያ ነው። እና ምንድነው መሪነት? ራስን ከመምራት ይጀምራል። መሪነት ሲፈስ ደግሞ ቤተሰብን ከመምራት ይጀምራል። መሪነት ደግሞ ወደ ቤተክርስቲያን፣ ወደ ማህበረሰብ፣ ወደ አገር ሁሉ ሊፈስ ይችላል። እውነተኛ መሪነት የሚጀምረው ከውስጥ ነው፣ ከልብ ነው። ከዛ ነው እየፈሰሰ ኢንፍሉዌንሱ ወይም ደግሞ ተጽዕኖ እየሰፋ የሚሄደው። መሪነት አገልግሎት ነው። መሪነት እንትን አይደለም። መሪነት ጥቅም አይደለም፣ ወይም ስልጣን አይደለም፣ እድለኝነት አይደለም። መሪነት የመሪነት እድለኝነት ምንድነው? በሰዎች ላይ ቫልዩ መጨመር ነው። ዛስ ኦል እንጂ ራስ መጠቀም አይደለም። በኢየሱስ በምድር ላይ በተመላለሰበት ጊዜ አንዴ በጣም ከፍተኛ ክርክር ተነሳ። ማን ነው አሁን ኢየሱስ ንጉስ ከሆነ ማን ነው ሁለተኛ የሚሆነው? ከጎኑ የሚቀመጠው ማን ነው? ከግራው የሚቀመጠው ማን ነው? ከቀኙ የሚቀመጠው ማን ነው? ቡድድን ላይ እየተቦዳደኑ እርስ በርሳቸው ማንም ያልሰጣቸውን እግዚአብሔር ያልሰጣቸውን ፖዚሽን በቃ ለማግኘት ሲሯሯጡ ኢየሱስ ሰማ። ምን አላቸው? ማቴዎስ ወንጌል ምዕራፍ 20 ከቁጥር 25 እስከ 27 ማቴዎስ ወንጌል ምዕራፍ 20 ከቁጥር 25 እስከ 27 እንደዚህ ብሎ ይናገራል። ኢየሱስ ግን ወደ እርሱ ጠርቶ እንዲህ አላቸው። በቃ ሰበሰባቸው። ይሄ ሲሪየስ ነገር ነው። እንደዚህ አላቸው፣ የአሕዛብ አለቆች እንዲገዟቸው
ታላላቆቹም በላያቸው እንዲሰለጥኑ ታውቃላችሁ። እንዲሰለጥኑ ማለት ስልጣንን ኤክሰርሳይዝ እንዲያደርጉ ብቻ ማለት አይደለም። ወደ እንግሊዘኛው ሄዳችሁ ስትመለከቱ ቤኔፋክተርስ ተጠቃሚዎች ናቸው። ተጠቃሚዎች ናቸው። ተጠቃሚ ማለት ምንድን ነው? በቃ ኪራይ ሰብሳቢነት ማለት ነው። በሀገራችን ፖለቲካ ምንድን ነው የሚባለው? ኪራይ ሰብሳቢነት፣ ጥቅማ ጥቅም ማግኘት ማለት ጥቅማ ጥቅም ማግኘት ማለት በቃ ተጠቃሚ መሆን፣ የሆነ ትርፍ ማትረፍ ማለት ነው። ስልጣንን ከምን ጋር እያያዙት? ከመጠቀም ጋር፣ ከእድለኝነት ጋር፣ ለራስ የሆነ ነገር ከማጋበስ ጋር አያይዘውታል። ልክ ነው አለ። በአሕዛብ አለ፣ በተሳሳተው አለ፣ በእግዚአብሔር ባልሆነው አለ። ልክ ነው አለ። የአሕዛብ አለቆች እንደዛ ናቸው አለ። የተሳሳተ ነው አለ። የሰይጣን መንገድ ነው፣ የስጋ መንገድ ነው። የእግዚአብሔር መንገድ አይደለም። መንፈሳዊነት አይደለም። ኦሪጂናሉ አይደለም። ፌኩ ነው። ምንድን ያላቸው? ኢየሱስ ግን ወደ እርሱ ጠርቶ እንዲህ አላቸው፣ የአሕዛብ አለቆች እንዲገዟቸው፣ ታላላቆቹም በላያቸው እንዲሰለጥኑ ታውቃላችሁ። ጨምቀው ነው ጥቅም የሚያስወጡባቸው። ጨምቀዋቸው፣ ኦፕረስ አድርገዋቸው፣ ተጭነዋቸው፣ አስፈራርተዋቸው ከኪሳቸው ገብተው ነው ጥቅማ ጥቅም የሚያወጡት ማለት ነው። ቁጥር 26 በእናንተስ እንዲህ አይደለም ማለት። ወደ እናንተ ሲመጣ እንደዚህ አይደለም። የተለየ ነው። ሲስተሙ የተለየ ነው። መንግስቱ የተለየ ነው። አሰራሩ የተለየ ነው። ይሄ ኦሪጂናሉ ንጹህ የሆነው እንደዚህ አይደለም። ኢየሱስ በአንድ ቦታ ምን ብሎ ይናገራል? ከጥንት እንደዚህ አልነበረም ብሎ ይናገራል። ከጥንት እንደዚህ አልነበረም። መሪነት እንደዚህ አልነበረም። አይደለም። የእግዚአብሔር መሪነት እንደዛ አይደለም። ነገር ግን ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሆናል። መፎካከር ከፈለጋችሁ፣ ኮምፒት ማድረግ ከፈለጋችሁ ዌልካም ቱ ዘ ክለብ። ነገር ግን የምትፎካከሩት በጥቅም ማነው ብዙ የተጠቀመ፣ ከዚህ ማነው ብዙ የዘረፈ፣ ማነው ብዙ የተጫነ፣ ማነው ብዙ የበዘበዘ በሚል ሳይሆን መፎካከር ያለባችሁ ማነው አገልጋይ፣ ማነው ጥሩ አገልጋይ፣ ማነው ብዙዎችን ያገለገለ፣ ማነው ለብዙዎች ጥቅም የዋለ፣ ማነው በብዙዎች ላይ ቫልዩ አድ ያደረገ፣ ቫልዩ የጨመረ በሚለው ነው መፎካከር የምትችሉት አለ። እኔ አንደኛ ነኝ፣ እኔ ሁለተኛ ነኝ ስትባባሉ፣ ስትፎካከሩ በምን መሆን አለበት አለ? ሰዎችም በመጥቀም ላይ። እኔ 20 ሰው ጠቅሜያለሁ፣ እኔ 20 ሰው ላይ ቫልዩ ጨምሬያለሁ በሚል እኔ 20 ሰውን አስነስቻለሁ፣ እኔ 20 ሰውን እግዚአብሔር ወዳየላቸው ቦታ ተሸክሜ አድርሻለሁ በሚል በአገልጋይነት ይሆናል። ማንም ታላቅ ሊሆን የሚወድ ንስሐ ይግባ አላለም። ታላቅ መሆን ችግር የለም። ውስጣችን አለ አድቬንቸር፣ መብለጥ እንፈልጋለን። ምንም ችግር የለም። መንገዱ ግን የመብለጥ መንገዱ ምንድን ነው? በአገልግሎት ነው ብሎ ይናገራል። ከዛ ቁጥር 27 ከእናንተ ማንም ፊተኛ ሊሆን የሚወድ የእናንተ ባሪያ ይሁን ብሎ ማቴዎስ ወንጌል ምዕራፍ 20 ከቁጥር 26 ከቁጥር 25 እስከ 27 ይናገራል። የእናንተ ባሪያ ይሁን። በባርነት ነው መፎካከር ያለባችሁ። በቃ ወንድ ከሆናችሁ በባርነት ተፎካከሩ። ወንድ ከሆናችሁ በቃ ጥሩ የሆነ የፉክክር መንገድ አለ። ይሄ ለመሰልጠን፣ የበላይ ለመሆን፣ ብዙ ለመጠቀም ምናምን የሚለው ፉክክር ተራ ነው።
ማንም መንገደኛ ያደርገዋል። ማንም ተላላፊ ያደርገዋል። ልብ ካላችሁ እያለ ነው። አድቬንቸራቸውን እየቀሰቀሰ ነው። ለየት ያለ ነገር ትፈልጋላችሁ አይደለ? እውነተኛ ነገር ትፈልጋላችሁ አይደል? ኦሪጂናሉን ነገር ትፈልጋላችሁ አይደል? እውነትን ትፈልጋላችሁ አይደል? በቃ በዚህ መልኩ ማንም ፊተኛ ሊሆን የሚወድ የእናንተ ባሪያ ይሁን። ሰውን በማገልገል ሰውን በመጥቀም ሊሆን ይገባል። በሰው ላይ ምን ያህል ቫልዩ ጨምሬያለሁ፣ ሰውን ምን ያህል ወድጃለሁ፣ ሰውን ምን ያህል አክብሬያለሁ፣ ሰውን ምን ያህል ታግሻለሁ፣ ሰውን ምን ያህል ምህረት አድርጌለታለሁ፣ ሰውን ምን ያህል ተረድቻለሁ፣ አንደርስታንድ አድርጌያለሁ በሚል ተፎካከሯል። ለምንድን ነው? ትክክለኛው ንጹህ የመሪነት አሰራር ይሄኛው ስለሆነ ማለት ነው። ከእናንተ ማንም ፊተኛ ሊሆን የሚወድ የእናንተ ባሪያ ይሁን ብሎ ፉክክር መሆን ያለበት በሰው ሕይወት ላይ ዋጋ ከመጨመር አንጻር መሆኑን ይናገራል። በቃ ሰውን የተመረቀ እድለኛ ማድረግ። በቃ ሰው ስለ መሪነት ሲያስብ፣ ስለ ስልጣን ሲያስብ ይህን ስልጣን ተጠቅሜ ህዝቡን አሻግረዋለሁ ማለት አለ። የመንግስት ስልጣን ሲኖረው አንድ ሰው ምንድነው ሊያስብ የሚገባው? ይህን ህዝብ እድለኛ ህዝብ አደርገዋለሁ፣ በቃ የተመረቀ ህዝብ አደርገዋለሁ፣ ወደ ልማት ህዝቡን አስገባዋለሁ ብሎ ያንን ኦቶሪቲ ያንን ስልጣን ለሰው ጥቅም የሚለውጥ ለሰው ጥቅም የሚያውል ሊሆን ይገባዋል። ምክንያቱም መሪነት ምንድነው? ከሰው ጋር መልካምነትን መከፋፈል ነው። መሪነት ሰዎችን ተሸክሞ ማሻገር ነው። መሪነት ሰዎችን መውደድ ነው። ሰዎችን ይቅር ማለት ነው። ይቅር ማለት ምክንያቱም መሪ ስንሆን ብዙ ነገሮች ነው የሚመጣው። መሪ ስንሆን ሰዎች ይነሱብናል፣ አውቀውም ሳያውቁም። መጽሐፍ ቅዱስ ደግሞ እንዴት መሪ አታክ ሊደረግ እንደሚችል መጽሐፍ ቅዱስ ይናገራል። መጽሐፍ ቅዱስ ምን ብሎ ነው የሚናገረው? እረኛውን ምታ በጎቹም ይበተናሉ። ስለዚህ የሰይጣን ስትራቴጂው ምንድነው? እያንዳንዱ በጋ ከሚሄድ አንዴ እረኛውን ይመታና እነዛን በጎች ሁሉ ለማግኘት ነው የሚፈልገው። ስለዚህ ነው ሁሉ ጊዜ ምን ማድረግ ያለብን? እረኞቻችንን መጠበቅ፣ ከእረኞቻችን ጋር አብረን መቆም፣ እረኞቻችንን ፕሮቴክት ማድረግ ያለብን፣ መጠበቅ ያለብን እዛ ነው። መጽሐፍ ቅዱስ ጌታውን የሚጠብቅ ይከብራል ይላል። የሚጠብቅ የሚለው ያው ብዙ ጊዜ እኛ ለጸሎት ከመጠበቅ ማለት ዌይቲንግ ይመስለናል። ግን የሚጠብቅ ማለት ፕሮቴክት የሚያደርግ ማለት ነው። በዛ ኮንቴክስት ጌታውን ፕሮቴክት የሚያደርግ ይከብራል። ክብራችን ነው። መሪ ክብራችን ነው። መሪነት ክብራችን ነው፣ ስማችን ነው። ትዝ ይላችሁ እንደሆነ የኖህ ልጆች አንዱ ልጅ አባቱ ወድቆ አየ። አባቱ ወድቆ ሰክሮ አየና በቃ የቤተሰብነት ስሜት ያልገባው ሰው ነው። የመሪነት ስሜት ያልገባው ሰው ነው። የመሪነት አስፈላጊነት ያልገባው ሰው ነው። የመሪነት ሲግኒፊካንሱ ትርጉሙ ያልገባው ሰው ነው። በቃ ወግ አገኘው፣ በቃ የሆነ ወሬ አገኘው፣ በቃ ህሜት አገኘው ብሎ በቃ መጣና ነገራቸው። ያው አባታችን ወድቆ እዛ ተዘርሯል ምናምን በቃ። ከዛ ሌሎቹ ሁለቱ ልጆች ግን ደነገጡ። በቃ ለምን? they know የአባታቸው ስም የነሱ ስም እንደሆነ።
የአባታቸው መውደቅ የነሱ መውደቅ እንደሆነ፣ የአባታቸው ድካም የቤተሰባቸው ድካም እንደሆነ፣ እዛ ያሉት የአባታቸውን ገመና ሊሸፍኑ እንደሆነ፣ እዛ ያሉት የአባታቸውን እጆች ሊይዙ እንደሆነ፣ እዛ ያሉት አባታቸውን በድካሙ ሊቆሙ እንደሆነ ያምኑ ስለነበረ የአባታችንን ራቁትነት እንኳን አናይም አሉ። ኖ 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 አሉ። አናይም አሉ። አስፈላጊ አይደለም አሉ። አስፈላጊ አይደለም አሉ። ኖ ብለው በኋላ ሄደው የአባታቸውን ራቁትነት ሸፈኑ ብሎ መጽሐፍ ቅዱስ ይናገራል። ስለ መሪነት ስናስብ ሁሌ መሪነት በጣም ሴንሲቲቭ እንደሆነ ማሰብ አለብን። መሪነት የአንድነት ምንጭ እንደሆነ እግዚአብሔር አንድ አርጎ ነው ሊመራ የሚፈልገው። መሪ ከሌለ አንድነት የለም። በመጽሐፍ ቅዱስ በመሳፍንት ላይ ሲናገር በመሳፍንት ዘመን አለ ሰዎች በአይናቸው ፊት መልካም የመሰላቸውን ሁሉ ያደረጉ ነበር። ለምን? መሪ አልነበር። መሪ በሌለበት ጊዜ በቃ ሁሉ ሰው ደስ ያሰኘውን ነው የሚያደርገው። ለዛ ነው የእግዚአብሔር ስርዓት በመሪነት ውስጥ ነው። የትኛውም ቦታ መሪ አለው። መሪ መከበር አለበት። የትኛውም ቦታ መንፈሳዊ ሰው ለመሪ ባለው ግንዛቤን ነው መንፈሳዊነቱ የሚለካው። በሚሄድበት ቦታ ሁሉ እዚህ ጋር ማን ነው መሪ፣ ስልጣን ያለው ማን ነው፣ ኃላፊነት የተሰጠው ማን ነው ብሎ ለዛ መሪነት የሚገዛ ሰው ነው። ለምን? የእግዚአብሔር ስርዓት ነው ብሎ መጽሐፍ ቅዱስ ይናገራል። መሪነት የእግዚአብሔር ስርዓት ነው። ሸክም ነው፣ ሰዎችን የመሸከም ሰዎችን የማሻገር ሸክም። ስለዚህ ሁሌ ምን ማድረግ አለብን? ከመሪነት ጋር አብረን መቆም አለብን። የሰይጣን ተንኮል ሰለባ መሆን የለብን። መሪን መምታት ማለት መንጋውን መምታት ማለት ነው። ሰይጣን መሪውን እንድንመታ ካሳመነን ሰይጣንን ነው የሰማነው፣ ሌላ አይደለም። እግዚአብሔርን አልሰማነው። ትረስትሚ አልሰማነውም። እግዚአብሔርን አልሰማነው። መሪውን የሚመታ በተዘዋዋሪ ምንን ይመታል ብሎ ይናገራል? ተከታይን ይመታል። እረኛን የሚመታ መንጋውን ነው የሚበትነው። መሪው ላይ ብቻ አይቆምም። ኖ እንደውም ዓላማው ለመሪው አይደለም። መሪው በተዘዋዋሪ ነው። ዓላማው ህዝቡ ነው። ህዝቡን መበተን። ስለዚህ ሌሎቹ ልጆች በጣም የገባቸው የቤተሰብነት ስሜት ያላቸው የአባታችን ገመና የኛ ገመና ነው ብለው በቃ የቆሙ የነበሩ ናቸው። ስለዚህ አሁን በእያንዳንዱ በመሪነት ቦታ ይፈለጋል። የሆነ ነገር ሲፈጠር በቤተ ክርስቲያን ይፈጠራል፣ በአገር ይፈጠራል፣ በተለያዩ ቦታዎች ችግሮች ይፈጠራሉ፣ አለመግባባቶች ይፈጠራል። ሁልጊዜ ማሰብ ያለብን ምንድነው? ማን ነው መሪ? እዚህ ቦታ ያለው መሪ ማን ነው? ስለዚህ ከመሪ ጋር አብረን እየቆምን ከመሪ ጋር አብረን እጁን እየደገፍን ያ ማለት መሪ አያጠፋም፣ መሪ ድካም ውስጥ ሊገባ አይችልም አይደለም። በጣም ደስ የሚለው ነገር ግን ድካም ያለውን ሰው ነው እግዚአብሔር መሪ እንዲሆን የፈለገው። በቃ ዘሲት ከኛ ጀምሮ ድካም ያለውን ሰው ነው እግዚአብሔር መሪ እንዲሆን ያመነው። የሰው ጥያቄ ተመለከተ። የሰው ጥያቄ ሰው ላይ ብቻ አያቆም።
እግዚአብሔር ላይም አቃቂር ያወጣል ሰው በቃ እንደዚህ ቢያደርገው እኮ ጥሩ ነበር እንዲህ ማድረግ ነበረበት ይላል ሰው እግዚአብሔርን እንኳን ፐርፌክቱን እንኳን እግዚአብሔር ያደርጋል የሰው መሪነትን እኮ ሰው ከተቃወመ እኮ እንትን እኮ አያስገርምም ማለት እንደው በቃ ይገርማል ጥፋት አገኘህበት ወይ ይገርማል ድካም አገኘህበት ወይ ይገርማል ማትስማማው ነገር አገኘህበት ተብሎ እኮ የሚያስገርም ነገር የለም በፍጹም አያስገርምም እንዴት ያስገርማል ሊስት ልታወጣ ትችላለህ አይገርምም በቃ ሊስት ልታወጣ ትችላለህ አንተ ማትስማማበትን ከመሪው ጋር ማትስማማበትን ሊስት ኦፍ ቲንግስ ልታወጣ ዝርዝር ልታወጣ ትችላለህ አይደንቅ ምክንያቱም እናንተ ሁለት ሰዎች ናችሁ በሁለት ቤተሰብ ውስጥ ያደጋችሁ ናችሁ በሁለት አስተሳሰብ ያደጋችሁ ናችሁ በተለያየ ነገር ልትለያዩ ትችላላችሁ ለዛም ነው አንድ መሪ ያስፈልገው እግዚአብሔር በመሪው በኩል ነው የሚጠቀመው አንድ መሪ ያስፈልገው ለዛ ነው ስለተለያየ ነው አንድ ብንሆን ኖሮ መሪ ያስፈልግም ምንም መሪ ያስፈልግም መሪ ያስፈልገውን ስለተለያየንና በአንድ መሪ በኩል ድካም አለበት አዎ ድካም አለበት ድካም አለበት ማንም ሳይነግራችሁ ማወቅ ትችላላችሁ ወደ አንድ ቸርች ስትሄዱ ድካም እዚህ ቸርች ውስጥ ያለችው የኳየር መሪ ድካም አለባት ወይ የሚለውን መጠየቅ የለባችሁ ድካም አለባት ምንም እንትን የብሬን ሰርጅን መሆን የጭንቅላት ሐኪም መሆን አያስፈልግም አለባት በቃ አውቀን ነው መንገባበት የእግዚአብሔር ጸጋ ያለው ለዛ ነው ምህረት የሚያስፈልገው ለዛ ነው ይቅርታ የሚያስፈልገው ለዛ ነው መጽሐፍ ቅዱስ እንደውም ምን ብሎ ነው የሚናገረው ፍቅር የበደልን ብዛት ይሸፍናል ብሎ እግዚአብሔር እርስ በርሳችን እንድንቀባበል እርስ በርሳችን እንድንደጋገፍ እርስ በርሳችን እንድንረዳዳ እርስ በርሳችን እንድንደጋገፍ አንዳችን የአንዳችንን ድካም እንድንሸፍን አንዳችን የአንዳችንን ነገር እንድንቀባበል ያደረገው በዛ ምክንያት ግን መሪ ያስፈልጋል በመሪ ነው እግዚአብሔር የሚሰራው ኢየሱስ ጌታ ነው እስቲ በእግዚአብሔር ፊት እንጸልያለን እግዚአብሔርን ከፍ እናረጋዋለን ስለተናገረን እግዚአብሔርን እናመሰግነዋለን ከፍ እናረጋዋለን እግዚአብሔር አምላካችን ሆይ በኢየሱስ ክርስቶስ ስም ስለተናገርከን ስለተሰጠን ቃል እናመሰግናለን ከፍ እናረጋለን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም አሁን ካለበት አንተ ወዳየህልን የመሪነት ደረጃ እንሻገር ዘንድ የተናገርከን ያስተማርከን ስላለን እናመሰግናለን ከፍ እናረጋለን ጌታ በኢየሱስ ክርስቶስ ስም አሜን አሜን ተባረክ